የተናገረው እርሱ ተነስቷል እስቲ አስብልጡ አንድ ሰው ተነስቷል ብሉ ተነስቷል አይ ሰው እንዳለ ሰው እስቲ ኢየሱስ ተነስቷል ብሉ ሁላችሁ ኢየሱስ ተነስቷል ነገር ኢየሱስ ተነስቷል ብሉ ኢየሱስ ተነስቷል ዛሬ አንድ ነገር እናይና የጌታ ራትን እንወስዳለን መጽሐፍ ቅዱስ እንደዚህ ይላል ሉቃስ 3 ላይ መጽሐፍ ቅዱስ እንደዚህ ይላል ሉቃስ 3 ላይ ጢባሪዎስ ቄሳር በነገሰ በ15ኛይቱ ዓመት ጴንጤናዊ ጲላጦስ በይሁዳ ሲገዛ ሄሮድስ በገሊላ የአራተኛው ክፍል ገዢ ወንድሙ ፊልጶስ በኢጡሪያ በጥራኖኩስም አገር የአራተኛው ክፍል ገዥ ሊሳኒዮስም በሳቢላኒስ የአራተኛው ክፍል ገዥ ሆነው ሳሉ ሐናንያና ቀያፋም ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ ይላል ይሄን ሲናገር ሲጀምር ጢባሪዎስ ቄሳር በነገሰ ይላል ይሄ ቄሳር ከሚባሉት ከ12ቱ ቄሳሮች ይሄኛው ሶስተኛው የነገሰ ቄሳር ነው ለከ የሀገራችን ነገስታት አጼ እንደሚባሉ ቄሳር ደግሞ ማለት የሮማውያን የነገስታት ስም ነው ስለዚህ ቄሳር የሚለው ይሄኛው ቄሳር ሶስተኛው ነው ቄሳር ሶስተኛው ሳለ ይላል ጲላጦስ በይሁዳ ይላል ጲላጦስ ማለት በጣም ጨካኝ ንጉስ ነው ሉቃስ 13 ላይ ሲናገር ኢየሱስ ሲናገራቸው ታስታውሳላችሁ ወይ እነዛን የገሊላ ሰዎች መስዋዕታቸውን ከደማቸው ጋር ስለደባለቀው ስለ ጲላጦስ ብሎ ይነግራቸዋል ይሄ ጲላጦስም የማገዢ ነው ሮማዊ ነው ግን መጥቶ በእስራኤል ላይ ቁጭ ብሏል ቄሳር መጥቷል በእስራኤል ላይ ይገዛል ሄሮድስ በገሊላ ሲገዛ ይላል ሄሮድስ ደግሞ የመጨረሻ ጨካኝ ንጉስ ነው እንደው ሲጠና ታሪኩ ጲላጦስ ሊትራሊ ታሪኩ ሲጠና ጲላጦስ በሽተኛ ነበር ይላል ሄሮድስ ደግሞ በገሊላ ነበር ወንድሙ ማለት ነው ከነጭራሹ ቀናና ቀያፋና ሐናንያ ሊቀ ካህናት ሆነው ሳሉ ይላል የሚፈቀደው አንድ ሊቀ ካህን ነው ኖርማል አይደለም አሁን ግን ሁለት ሊቀ ካህን ራሱ ሮሞ ሾሞላቸዋል ታሪኩን ስታጠኑ ይሄን በሙሉ ስትመለከቱ ታሪኩ ዝብረቅ ያለ ነው በእስራኤል ላይ ቄሳር መጥቷል ጲላጦስ መጥቷል ሄሮድስ መጥቷል ሊቀ ካህናት ሁለት ሆነው መጥተዋል ከተማውን ተቆጣጥረው ሳለ ምንም የሚታይ ነገር ያለ አይመስልም ጌታ ግን መጣና ሉቃስ 4 ላይ ጌታ ኢየሱስ ክርስቶስ ወደ አደገበት ወደ ናዝሬት መጣ ይላል እንደልማዱ በሰበት ቀን ወደ ምኩራብ ገባ ሊያነብም ተነሳ የነብዩን መጽሐፍ በሰጡት መጽሐፉን በተረተረ ጊዜ የጌታ መንፈስ በኔ ላይ ነው ለዶች ወንጌልን ሰብክ ዘንድ ቀብቶኛልና ለታሰሩት መፈታትን ለተሰውሮች ማየትን ሰብክ ዘንድ የተጠቁትን ነፃ ያወጣ ዘንድ የተወደደችውን የጌታ ዓመት ሰብክ ዘንድ ልኮኛል ምን አላቸው የተወደደችውን የጌታ ዓመት እስቲ ሁላችሁም በሉት የተወደደችውን የጌታ ዓመት ጲላጦስ እየገዛ ሄሮድስ እያለ ቀያፋ እያለ ሐናንያ እያለ የተወደደች የጌታ ዓመት አይደለም ለነሱ የተጠላ የጌታ ዓመት ነው ለነሱ የተጠላ የጌታ ቀን ነው ለእስራኤል ግን ሲነግራቸው ምን አለ ጭልምልም ባለበት ሰዓት የእግዚአብሔር መንፈስ በኔ ላይ ሲያንደ እግዚአብሔር መንፈስ በኔ ላይ ነው ሁላችሁ እግዚአብሔር መንፈስ በኔ ላይ ነው መቼ ነው ያላቸው ይሄን ጲላጦስ እያለ ሄሮድስ እያለ ቀያፋ እያለ አገሩን ተቆጣጥረውት እያለ በጨለማ ዘመን መጣና ጌታ ኢየሱስ ምን አለ የጌታ መንፈስ የኔ ላይ ነው የተወደደች ዓመት ምን አለችልህ መጣችልህ ምንም ያህል በጥላት ተወረ ምንም ያህል ከተማውን ጲላጦስ ይሙላው ሄሮድስ ይሙላው ቀያፋና ቀናና አገሩን በክህነት ይቀመጡ አንድ ቀን ግን አንድ ስለ እሱ የተነገረለች ሃሌሉያ የተወደደች የጌታ ዓመት ትመጣለች ብሎ ክርስቶስ ምን ተደረገ የሚገርማችሁ ማንበቡ አይደለም ኦሪጂናል ሂብሩ ማኑስክሪፕት ስታጠኑ የሚገርማችሁ ነገር ይሄ መጽሐፍ ሲነበብ እንዴት እንደሚነበብ ታውቃላችሁ በምኩራብ እኮ የሚያነበው መጀመሪያ ካህን ነው ከዛ ይቀጥልና ሌዋዊ ያነባዋል ከዛ ይቀጥልና 5 እስራኤላዊ ያነቡታል የምኩራብ ደንብ እንደዛ 7 ሰው ካነበበ በኋላ ለክርስቶስ ሰጡት እነሱ የፈለገ ቢያነቡት ያ ትንቢት በኢሳይያስ የተነገረ ስለሆነ ተስፋ ብቻ ነው ትንቢት ብቻ ነው በእነሱ ላይ አካል ሊይዝ አይችልም ጌታ ግን ሲያነበው ሲገልጸው
የተነገረው ኢሳይያስ ከዘመኑ በፊት ኢሳይያስ ከዘመኑ በፊት የተናገረው ኢሳይያስ ከዘመኑ በፊት ያወጀው ልክ ግን ጌታ ተቀበለው ካገልጋዩ የጌታ መንፈስ በእኔ ላይ ነው የተወደደችውን የጌታ ዓመት ጲላጦስ ይሙላው ቀያፋ ይሙላው ሄሮድስ ይሙላው ከተማውን ይቆጣጠሩ የተቀደመ ይምሰል የጌታ ዓመት የማይመጣ ይምሰል ነገሮች ይጨልሙ ከዛ በጨለማ ውስጥ ግን ጌታ እንደዚህ አለ እናንተ ነጣውታ ይፈለገ ይወራ በሉስ ያኔ አይሰማኝም እኔ የሰው አላረ በደም ድምጻችሁን ፈልጋለሁ ይወራሩ ሁላችሁ ኢየሱስ ጌታ ነው በሉስ ያለ ኢየሱስ ጌታ ነው አያችሁ በዛ መሃል ግን ጌታ መጣና የእግዚአብሔር መንፈስ በማ ላይ ነው አለ በላይ ነው አላቸውና መናገር ጀመረ እነሱ በሙሉ አንብበውታል 7 ሰው አንብበውታል 8ኛውም ሰጡት እንዴት ነው የሚያነበው እንደ 7ኛው ሰው ነበር እንደ 8ኛ ሰው ነው የሰጡት ነገር ግን ልክ አንብቦት ይጨርስ የምትሰሙት ቃል እነግራችኋለሁ ዳቦንና ወይኑን ስትወስዱት ቄሳሪኑን ጲላጦስኑን ይሁዳኑን የምትሰሙት ቃል ዛሬ በጆሮአችሁም ነው አሁን አለ ሁላችሁ ስሙ መጽሐፉ ምን አደረገ ጠቀለለና ለአገልጋዩ ሰጠው ለቃሰው ጌታ ያን ተቀበለና ሰጠው በአንዳንድ አገልጋዮች ዘንድ ልክ ጌታ ጠቅልሎ እንደሰጠው እስካሁን መጽሐፉ ጠቅልሎ እንደተዘጋ በራእይ 5 ግን የተቀደለው መጽሐፍ ልክ ትንቢቱ አካል ሲደርሱ ላይ የተወደደች ዓመት ሲሞላ የእውሮች ማየት ሲጀምሩ የተጠቁ ነፃ ሲወጡ በግዞት ያሉ ነፃነታውን ሲያገኙ መጽሐፉን ትፈታ ዘንድ ማህተሙንም ትፈታ ዘንድ ታግደሃልና ሞተሃልና ከኔ ከቋንቋ ሰዎችን ወጥተሃልና በደምህም አምላካችን መንግስትና ካህናት አደረከን ብለው ምን ያደርጋሉ ያውጃሉ ይናገራሉ አሁን መጽሐፉ ተፈቷል የሚል አንድ ሰው አሜን ይበላይ ስለዚህ በዚህ በጨለማ ውስጥ ነው ስለዚህ ዛሬ ነግራችኋለሁ ክርስቶስ ተነሳ ሲባል ለጠላት የተወደደ ቀን አይደለም ለጠላት የተወደደ ዓመት አይደለም ለጲላጦስ የተወደደ ዓመት አይደለም በዛ በጨለማ ውስጥ ሆኖና ምን አለ የጌታ መንፈስ በእኔ ላይ ነው ብሎ አወጀላቸው አንድ ነገር ፈልጋለሁ ስሙኝ አንድ ነገር ተጨብጣችሁ ፈልጋለሁ ለእነርሱ ያ መጽሐፍ ትንቢት ነው ለእነርሱ ያ ትንቢት የተነገረ ነው ለእነርሱ በየሁሉ የሚነበብ ነው ክርስቶስ ጋር ግን ሲመጣ ያ ትንቢት አካል ይይዛል ጽፈቱ በክርስቶስ ላይ አካል ይይዛል ሰምታችሁኛል ስለዚህ በዛ በጨለማ ውስጥ ምን አላቸው አይሰማኝም ሁላችሁ የጌታ መንፈስ በእኔ ላይ ነው ሁላችሁ አሁን አንድ ምስጢር ላሳያችሁ ክርስቶስ ተነስቷል ስንል በጣም ባደገኛ ሁኔታ ጌታ ኢየሱስ ክርስቶስ ማቴዎስ 27 ላይ 27 ላይ ሲሰጣቸው ሳይሞት ነው የሚሰጣቸው እየቆረሰ ይብኔ ነው ስጋ ደሙ ሲሰጣቸው ደሜ ነው ለመታሰቢያ አድርጎት ብሎ ነው የሰጣቸው ገና ትንቢቱ አካል አልያዘም ስለዚህ ሲወስዱ ምን ይያሉ ነው የሚወስዱት ክርስቶስ ከዚህ በኋላ ስጋ ይቆረስልናል ከዚህ በኋላ ክርስቶስ ደሙ ይፈስልናል እያሉ ነው የሚወስዱት ሃሌሉያ ከሞት ከተነሳ በኋላ ክርስቶስ ሉቃስ 24 ላይ እንደገና መጣፍ ቅዱስ ሚላል እንጀራውን ቆርሶ